አንደኛ ነገር እዛ ምን ሄደው ሀብሉን ለማውለቅና ለማውለቅ እሱም ቢካለንም ሳያስብም ማውለቅ በተኛበትም ቢሆን እናውጣለን። ሁለተኛ ደግሞ ያችን ኮረሪማ የሆነች ልጅ ከዛ ሀገር እልም አድርጉ ማጣ እናስወጣታለን። እኛ ከዛ ሀገር እልም አድርጉ ማጣ እኛ እነሱን ከመጣለን ምናምን ብንለው አይሰማንም። እሱ እንዳመጡ ምናምን ነው የሚለው። ወይ ስልክ ምናምን ነው እኛ በቃ ስልክ ማያነሳልንም ሲጀመር አትምጡ ነው የሚለን በራሱ። እኔ አሁን እንደሚመስለኝ ምን እንደሆነ ታውቃል? ማንንም እነ መላኩንም ስልክ አለማንሳት የፈለገው በራሱ ማስተካከል የፈለገው በራሱ ደግሞ ማስተካከል ሰላም ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን እናንተም ባላችሁበት ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ቤተሰብ ዛሬ አይታችኋል እንግዲህ ቦርሳ ይዘን ነው ምን ብለን የመጣ ነው። ዛሬ በከባዱ በቃ ወስነናል እኔና ማቲ። ትላንትና ባየነው ነገር በቃ ዛሬ ከብዱን። ትላንት አንድ ላይ ነበረን ቪዲዮ ሲለቀቅ እና ካየን በኋላ በጣም ከበደን። ሃይሚም እንደዛ ከቤት ውጣ በፖሊስ አስወጣለሁ ምናምን ስትል ከበደንና ዛሬ በቃ ሄደን ሀብሉን ማውጣት አለብን። እኛ ፍጹም ሊያወጣው አልቻለም፣ ብሩክም ሀብሉን ትለይል አልቻለም። ወይ በስነ ስርዓት ሄደን ሀብሉን በቃ አውጣለን ብለን እንጠይቀዋለን። እኛ እምቢ ካለንም ደግሞ በቃ በማያውቅበት መንገድ ፈተን ለማውጣት አስበናል እና ማቲን ደውዬለታለሁ እቃ ምናምን ላዘጋጅ ብሎኝ ነው። ቤተሰብ እስኪመጣ ድረስ እንጠብቀዋለን እና በቃ ይሄ ነገር ይስተካከላል ብለን እናስባለን። ድንገት እዛ ሄደን እኛ ሀብሉ ሲወጣ ይሄ ነገር የሚስተካከል ከሆነ ዋናው ነገር የተሰራው ሀብሉ ላይ ነው ማለት ነው እና ሀብሉ ተፈቶ ይሄ ነገር ደግሞ ማይቋጭ ከሆነ ሁሉም ቤተሰብ ሄዶ እዛ እንዲያስተካክል እንሞክራለን። እኛ ግን አንደኛ አላማችን በቃ ሀብሉን ሄደን መፍታት ነውና ብሩክን ለማናገር ነው። በቃ ያለውን ነገር ሃይሚንም ለማናገር በቃ አቅማችንን ሄደን ለማናገር ነው እና ማቲን ደውዬለት እቃ ምናምን እያዘጋጀ ነው። እኔ ቀድሜው አዘጋጅቼ እዚህ ቪዲዮ ለእናንተ ሊያዝ ብዬ ነው እና እንጠብቀው ቤተሰብ። ማቲ እስኪመጣ ቸር ነገር ያሰማን በቃ ሄደን እኛም እዛ ሄደን ደግሞ ሁሉም ነገር እንዳይበላሽብን እሱ ነው ስጋታችን። በማናውቀው ሀገር እንዳንግሏላ ነው ስጋታችን። እስኪ ማቲ ይምጣና ሁሉንም ነገር ደግሞ ከሱ ጋር እናወራቸዋለን። እንጠብቁ። በየው ማቲን እየጠበቅነው ነው። ማቲ እንግዲህ እኔ ለሳምንት ምን ሄድ መስሎት ይሆን ይሄ ሁሉ ልብስ እያዘጋጀው ምን ባንዴ በቦርሳ ይዘና ነው ያልኩት። እንግዲህ እየቆየብን ነው። ምንድነው አንተ ይሁሉ ሲጀመር እኮ እኛ ወንድ ነን። ራስ ቦርሳ ራሱ እኮ ይዘን ነበር። አይ መንገድ ላይ እኮ ምን እንደሚፈጠር አታውቅም። ደህና ነው። እንዴት ነህ? ካሜራ ይዤን የጠበቅኩ ሰላም በላችሁ። ጭራሽ ካሜራ ይዘን እንዴ? ቤተሰብ ማወቅ አለበት። ሰዓት የለንም እኮ አንዳንድ ሁሉንም ነገር መስማት አለበት። አሁን ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም ባያላችሁበት ሁሉ ሰላማችሁ በዘት ይበልልን። ያው እንግዲህ ቤተሰብ ብቻ እንደምታዩት ነገር ሁሉም ነገር ብቻ ቦታ ይዛል እያለን እኛም ነገሮቹ ይስተካከላል እያልን ሌላ ወደ ሌላ እየተቀየረ ነው ያለው። እንደውም እየከረረ በቃ ያው እስከ መጣላት ድረስ ከቤቱ ጣል እስከ ማለት ድረስ በቃ ደግሞ አንደኛ የወሰነው ነገር ማታ ነው። ቪዲዮን ማታ ካየን በኋላ ምንቴም 4 ሰዓት ከምናምን ነው የደወለልኝ። በቃ ተስተካከል ምናምን ብሎ ነበር። ያው ጸጉራችንም አልተስተካከልንም። ሰዓትም የለንም። ጸጉር ምን ያደርጋል? ሰዓትም የለንም። ያው እንደዛ ለማለት ነው ቤተሰብ ያለው ነገር። እዛ ሄደን በቃ ይሄ ሁሉ ነገር የሚያስተካከል ከሆነ እኛም ሄደን አብሉን ለማስወለቅ ምንም እግሩ ላይ መውደቅ ካለብን እግሩ ላይ እንወድቃለን። እሺ ምን እሱም ሲጀመር የሚስተካከል ከሆነ እኛም አንደኛ ነገር እዛ ምን ሄደው ሀብሉን ለማውለቅና ለማውለቅ እሱም ቢካለንም ሳያስብም ማውለቅ በተኛበትም ቢሆን እናውጣለን። ሁለተኛ ደግሞ ያችን ኮረሪማ የሆነች ልጅ ከዛ ሀገር እልም አድርጉ ማጣ እናስወጣታለን። እኛ ከዛ ሀገር እልም አድርጉ ማጣ እኛ እነሷን ከቤት ከማስወጣት ካቃተን እኛ በቃ ወንድ አይደለንም። ማንም አያውቅም። እነ ብሩክ ለማን እንደምንመጣ አያውቁም። ይሄ ቪዲዮ ለቀን በቃ ይሄን ቪዲዮ ሲጀመር እንመጣለን ምናምን ብንለው አይሰማንም። እሱ እንዳመጡ ምናምን ነው የሚለው። ወይ ስልክ ምናምን ነው እኛ በቃ ስልክ ማያነሳልንም ሲጀመር አትምጡ ነው የሚለን በራሱ። እኔ አሁን እንደሚመስለኝ ምን እንደሆነ ታውቃል? ማንንም እነ መላኩንም ስልክ አለማንሳት የፈለገው በራሱ ማስተካከል የፈለገው በራሱ ደግሞ ማስተካከል የፈለገ ደግሞ ሀብሉን ያወጣና በራሱ ያስተካክል። በቃ ሀብሉን ለምን ያወጣል አሁን? ስለዚህ ሲጀመር አውጣልን ምናምን ልንደርስ ሳይሆን ዛሬ መጣ ነው የኛው ነገር ሄደን ይሄን ነገር ለማስተካከል በቻልነው አቅም ማለት ነው ቤተሰብ እና
እንዴ መሰላችሁ ሁሉም ነገር ትላንት አይተሃል አይደል የሆኑትን ነገር ፍፄም በቃ አንተም ፍፄም ዝም አትበላቸው ፍፄ ያው አንተ የተቻለ ነገር እኮ ትላንት ፈርደንበት ነበር ፍፄ ይሄን ነገር አስተካክል አሁን እያስተካከለ ነው ሃይሚንም ለብቻው አናግሮ ነው ይሄን እንትን ያለው ግን ለብቻው ደግሞ ይከብዳል ይሄን እኛም ሄደን ማገዝ አለብን እሱም እኮ የተቻለውን አቅም እየረዳቸው ነው ግን ያው ብዙ ነገር እኮ ከካሜራ ጀርባ ያለው እኮ ቢወጣ እኮ በጣም ብዙ ነገር ነውና ሃይሚ ደግሞ እንደዚህ መሆን የለብሽም አንቺ ተመለሽ ብለን ደግሞ ስናጥ ይሄው የባለፈው ቪዲዮ ቤተሰብ ሰምታችሁ ከሆነ እኔ ስናገር የባለፈው ቪዲዮ ላይ ሃይሚ እንዲህ ተመልሳ ደግሞ ብሩክ ተገለበጠ ብሩክ ደግሞ ሲመለስ ደግሞ እሷ ትገለበጣል ይሄንን የፈራው ቶሎ ይሄንን ነገር ካልጨረሱ ይሄው እሱ ሲፈልግ ደግሞ እሷ ትቀየራለች እንደዚህ ነው እየሆነ ያለው ብቻ መንገድ ሃይሚ ባክሽን በመደማመጥና ቁጭ ብላችሁ ተረጋገሩበትና የማይፈታ ነገር እኮ የለም ቁጭ ብላችሁ ያለው ነገር እኮ አንቺም ቁጣ ካለ እሱም ቁጣ ካለው በጣም የሚያስጠላ ነገር ነው አንደኛ ነገር አንዱ ሲያወራ አንዱ ማዳመጥ አለበት ሁለታችሁም እኮ ቡግ ካላችሁ ማን ነው እስቲ የሚደማመጠው እና አንደኛ ነገር በመነጋገር የማይፈታ ነገር የለም እስቲ ቁጭ ብላችሁ በመደማመጥና በመተሳሰብ አውሩት ሁሉ ነገር ቁጭ ብላችሁ ብትፈቱት እኮ የእናንተ መጣላት አይታ እኮ ነው እነሱ እናንተ መሀል መገባው እሷ ራሱ ማወቅም ያለባችሁ ይሄ ነው እናንተ ፍቅር ስትሆኑ እኮ እናንተ ቁጭ ብላችሁ ብትደማመጡ እናንተ እኮ አንዱ ቢሰማ እኮ ይሄ እንደዚህ አይሆንም ነገር እናንተ ስትጣሉ እኮ ለሷ ለሌላውም እኮ ክፍተት እየፈጠራችሁ ነው ያላችሁት ሃይሚ ማንቺ ቁጭ ብለሽ ብሩኬ ማንተን ቁጭ ብለህ ፍፄ አንተ ባለበት ሁለታቸውን ማስቀምጣ ብቻ ብታናገራቸው ደስ ይለናል እኛ ይሄን አብሉን ማሰለክ ካለብንም እስከኛ አንደኛ አላማችን ይሄን ማታ ጥላት በቃ እስከ ቤት እስከ መውጣት ድረስ እስከሚደርስ ደግሞ እኛም አንጠብቅም እንዴ ቤቱ የሷም ነው ሁለታችሁም ከቤቱ አይወጡ ሁለታችሁ ለፍታችሁ እስከዚህ ድረስ ይደረሳችሁ ይሄንን ያለችበት ምክንያት ያቺ ልጅ በመግባቷ ነው እና እሷ ልጅ እንዳትመጣ እኛ የምናረጋውን ነገር ሄደን ማድረግ አለብን እናስተካክላለን እውነት ቆርጠን እስከ ሄደን ድረስ የለም በቃ ያቅማችንን መሞከር አለብን ቤተሰብ እናንተ ማግዙን ይሄንን ቪዲዮ ሼር አድርጉት ምን አድርጉት በቃ ይሄን ነገር ማለት ነው በቃ አሪፍ ኮሜንት ስጡ እነ ብሩክ ጋር ቪዲዮ ሲለቁ ማለት ነው ሁለት ወገን ከምትሆኑ አሪፍ በቃ ታረቁልን እናንተ ስትታረቁልን እኛ ደግሞ የጨረቃ ፋሚሊዎች ደግሞ ከሌላኛ ወገን ነው እንጂ የጨረቃ ፋሚሊዎች እንደዚህ አያረጉም የጨረቃ ፋሚሊዎች ለቱት የሰው እድገት የሚመኙ የሰው ፍቅር የሚመኙ ናቸውና እንደዚህ የሌላው ወገን እንደዚህ መተው እንደዚህ የሚያደርገው እንጂ ጨረቃ ፋሚሊዎች እንደዚህ ያደርጋሉ ብዬ በጭራሽ እኔ በ10 ጣት የምፈርምላቸው ናቸው 100% እኮ 99 እኮ ጥሩ ኮሜንት ግን አንዱ ሰው ማይሆን ኮሜንት ተቀ እሱን አሁን ቀጥታ ሃይሚያውን እሱን ኮሜንት ስታይ ራሱ ሌላ ነገር ነው የምታስበው ታውቃለህ በቃ የሆነ ኔጌቲቭ ነገር የሚጽፉ ሰዎች አሉ ግን እኛ ደግሞ እስካለን ድረስ ሄደን ያቅማችንን መሞከር እኛ ያቅማችን ታውቃላችሁ ያለንበትን ነገር እና ከዚህ ተነስተን የነሱ ፍቅር ስለምፈልግ ምንድነው እናንተ ሁሌ አትሄዱም ነው ምናምን ስለምትሉን በቃ ማሳይ ሄደን ነገር ያለው ነገር በቃ እናሳያቸዋለን ሀብሉን ማስወለቅ አለብን እናስወልቃለን አንደኛ ነገር ሃይሚዬም ብሩኬ መናገር መፈልገው ነገር እንዴ መሰላችሁ እሷን ብቻዋን ስትሄድ አንተም እሷም ያለ አንተ አንቺ እሱ ደግሞ ያለ አንቺ ሊሆን አይችልም አንድ እንጨት እኮ ብቻ እንደማይነድ ሁሉ አንድ ነገር ቢመጣብሽ እኮ ለምን ቢሆንም የፈለጋችሁ ብትጣሉ ያንቺ ክፉ አይወድም የእሱን ክፉ አትፈልጊም አንቺ ምንም ቢሆን ብቻ እንደምንም ተጣሉ በአንድ ቤት ብትኖሩ የዚህ እናንተ ከፍተት አይታ ነው እሷን መምጣት አሁን ጥሉ ለከወጣ እኮ አንቺ ያንቺን ለማናደድ ያንታል ፎቶ የምታወርደው እሱ ጋር መጥመጣችን ለማናደድ አንቺ ንቀሻ ታያት እሷን ንቀሽ ከተውሻት ቤት ውስጥ ሆናች ልጅ መቼም ማትመጣም ቤተሰብ እኛ አንደኛ ነገር አሁን ሃይሚን ቤት እንድትመለስ በቃ እንነግራታለን ያው ለእናንተ እንደምንነግራችሁ ለሷ ሄደን ቤት ውስጥ አንቺ ቤት ውስጥ ካለች ተጣልታችሁ ራሱ እኮ ቤት ውስጥ አንድ ላይ ምትኖር አትነጋገሩ እሷም ደግሞ ተመልሳ አትመጣም እስኪስተካከል ድረስ አትነጋገሩ ከፈለጋችሁ ግን ቤት ውስጥ ቤትሽን ለቀሽ የትም አትጂ ብሩ ለለቀ የትም አትጂ ለማን እሱስ ቤቷ ነው እሱ ቤቱን ለማለቀ ነው ለሷ ነው እንዴ ለቀውለት ነው ያስገባት ቤት ውስጥ እኛ እንሄዳለን እስቲ ትምጣ እኔ ደግሞ እዛ ሄደን ማቲ እዛ ሄደን ብትመጣ በጣም ነው ደስ የሚለው እኛ የምናረገው እኮ ወንድ ልጅ አያወራም እንዴት እንደምናስደርጋት ራሳችን እናውቃለን ችግር የለም ቤተሰብ በቃ ይቅናችሁ በሉን እናንተም ያው ጸሎታችሁ የሊና ጸሎታችሁ አይለየን እና ያለው ነገር ብቻ ሰዓትም እየሄደብን ስለሆነ ብቻ ሁሉም ነገር መንገድ አስይዘን ብንችለው ከዚህ በላይ ባደረግን ብንችለው ከዚህ በላይ የማንከፍለው መስዋዕት የለም ብዙ መስዋዕት እንከፍለን ቢሆን ለምን አንገቱን በተኛበትም ቢሆን ፈተን
ለዛች ኬትም እንዳመጣችሁ አለ ለሷ ማን ነው ሽንት ቤት ነው የምንከተው። ሽንት ቤት ማን አንከተውም። እዛው ቤት ወደ ቤት ውስጥ ወደ አረቀን ነው የምንጥለው። ለሽንት ቤት ማይመጠን እኮ ነው አንገቱ ላይ ያረጋችሁ። ስማ አሁን እኔ የምልህ ነገር አንደኛ ነገር ወይ ቤቱንም ጸበል ማስረጨት ነው ሀብሉንም መወርወር። ከዛ በኋላ እኛ አንደኛ ነገር የምንሄድበት ምክንያት ሀብሉን ለማውጣትና ለማውጣት ከዛ ደግሞ ሃይሚን ሄደን ለማናገር እቤት ተመለሽ። ከዛ በኋላ እነሱ እናንተም ታውቃላችሁ ትላልቅ ልጆች ናቸው ሃይሚን ብሩክም። እኛ ሂድና ታረቅ ስላልነው ሊታረቅልን አይችልም። እኛ ሄደን ያቅማችንን ለመናገር እና ይሄንን ነገር ለማስተካከል እንሞክራለን። ፈጣሪን ካለ ደግሞ ይስተካከልልናል። እናንተም ያው በጸሎታችሁ አግዙ። ሁሉ ነገር በጸሎት ነው የሚሆነው። እግዚአብሔር እነሱ ደግሞ አንዳንዴ እንዴ መሰለ ምን በፍቅር ተጀምሮ በሐዘን የሚያልቅ ሳይሆን በፍቅር ተጀምሮ በፍቅር የሚያልቅ ፍቅር ይስጣቸው ነው ማለት። ሁሌ የምንጸልይላቸው ይሄን ነው። ሃይሚም ጭራሽ ቤትተሽ ሁሉ የለፋሽለት ነገር ሁሉ የከፈልሽበት መስዋዕት ፍቅር የከፈልሽበት መስዋዕት ጭራሽ ለማን ነው ትተሽ የምትወጪው? አንተስ ለማን ነው የምትወጣው? ጠላት ደስ እንዲለው ለሷ እናንተ ተጣጣለው እኮ ለሷ ደስ ነው የሚላት። ብቻ እናንተ በመስማማትና ነገሩን ቁጭ ብላችሁ በመደማመጥ ታረጉት። እሷም ጭራሽ ቤትም አትመጣም። በቃ ምንም ነገር አንፈልግ እኛ እሷ ልጅ አትመጣም እዛ ቤት። እኛም አዲስ አበባ ሄደን ያቅማችንን እንሞክራለን። ሀብሉን እንፈታለን። ቤተሰብ ከኛ ጋር ጸሎታችሁ አይለየን። ይሄን ነገር ለመፍታት እንሞክራለን እና አሁን ሰዓት እየሄደብን ነው ማለት ሰዓትም ስላለ ሰዓት እየሄደብን ነው። ወደ መናኸሪያ ነው የምንሄደው። መናኸሪያ ሄደን መኪናም የምንዘው ያቆይዘን በጣም ከመለጠንም በቃ የስቃይ ነው። አሁን ለዛ ቶሎ ሄደን ምሳም እዛው እንበላለን። ያው በቃ ሰዓቱም እየሄደን አሁን ወደ 8 ሰዓት አካባቢ እየሄደን ስለሆነ በቃ ያለው ነገር እኛ ማስተካከል የምንችለውን ነገር እናስተካክላለን። ቤተሰብ እና የጨረቃ ፋሚሊዎች እናንተም ያው ከኛ በላይ ተለፋላችሁ፣ ከኛ በላይ ትጨነቃላችሁ። እናንተም የጭንቀታችሁ አይቶ እግዚአብሔር የሆነ ልፋታችሁን አይቶ እግዚአብሔር ይክፈላችሁ እና ይሄንን ነው የምንለው። የምንወዳችሁ የምናከብራችሁ ቤተሰቦች ሁሉም በያላችሁ ሰላማችሁ ይብዛልን። እንወዳችኋለን በጣም። እንደዚህ አይነት ቤተሰብ ስላለን ራሱኛ እድለኞች ነን። እስከዛሬ ድረስ እኔ ምን ነው በኑሮ የምጓጓለት የነበረ ቤተሰብ ነው። የጨረቃ ፋሚሊ ናቸው። ካሜራማናችንም የሆነ ስራ አለበት። ያው እኛም ሰው ፈልገን ነው ቪዲዮ ልንቀርጽላችሁ የምንችለው። ካሜራማናችን እዚህ ስራ ስላለበት እኛ ነው የምንሄደው እና ያለው ነገር እናስተካክላለን ብለን ከእግዚአብሔር በቃ ሰዓት የሚልንም እና ብቻ እግዚአብሔር ከኛ ጋር ይከተለን። በባህላችን ብቻ እግዚአብሔር ይግባን እንላለን። እንወዳችኋለን። ወደ መናኸሪያ ነው የምንሄደው። አንድ ላይ ከኛ ጋር ቆዩን። እና ይሄው ቤተሰብ መናኸሪያ ደርሰናል። መኪና እስቲ ካለም እንፈልጋለን። እንሂድ እስቲ ቤተሰብ። ቤተሰብ ያው እንደምታዩት ይሄኛው ባዶ ነው። እንግዲህ ከሞላ በኋላ ነው የምንሄደው። ፈጣሪ ያውቃል። በቃ ሲሞላ እንሄዳለን። አዲስ አበባ ነው። በቃ ያው አዲስ አበባ ነው። ግባ ማለት አልሞላማ። ሲሞላ ግባ። እና ቤተሰብ እንግዲህ ካሜራማናችንም ቻው፣ እናመሰግናለን።